ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ውድ ወገኖች የእግዚአብሔር ሰላምታ ላቀርብላችሁ ወዳለሁ። እንደምን አላችሁ? ጌታ ፈቅዶ እንደገና ዛሬም አብረን ቃሉን ለመቁረስ ይኸው ተገናኝተናል። ለዚህ እግዚአብሔርን እናመሰግናለን። ኤልሮኢ በሚል ርዕስ የአጋርን ሕይወት ማየት ከጀመርን እነሆ 5ኛ ክፍል ላይ ደርሰናል። ዛሬ በ5ኛው ክፍል የምናየው ደግሞ ሐኪም ወይስ ፖሊስ የሚል ጥያቄን የምንመልስ ይሆናል ማለት ነው። ሐኪም ወይስ ፖሊስ? ሐኪምና ፖሊስን የሚያመሳስላቸው ብዙ ነገሮች አሉ። ከነዛ መካከል አንዱ ሐኪም ይመረምራል። በሽተኛውን ወይም ታካሚውን ሐኪም ይመረምራል። ልክ እንደዛው ፖሊስም ይመረምራል። ሐኪም ጤናን ሲሆን የሚመረምረው ወይም ደግሞ በሽታን ሲሆን የሚመረምረው በሽታን ለማግኘት በሽታውን ለመለየት የሚመረምር ሲሆን፣ ፖሊስ ደግሞ ወንጀልን ነው የሚመረምረው። ሁለቱም መርማሪ ናቸው። ነገር ግን የሚመረምሩት የተለያዩ ነገሮችን ነው። ሁለቱም መርማሪዎች ናቸው። ሁለቱም ምርመራውን ለማድረግ ብዙ ጥያቄዎችን ይጠይቃሉ። እጅግ በጣም ብዙ ጥያቄዎችን ይጠይቃሉ። በጣም የሚገርመው ግን ሁለቱም ፊት የምንቀርበው አቀራረብ ይለያያል። ሐኪም ሲጠይቀን ደስ እያለን እንመልሳለን። እንዲያውም ያልተጠየቅነውንም ጭምር እንመልሳለን። እሱ የረሳውን ወይም ሐኪሙ የረሳችውን ወይ ሐኪሙ የረሳውንም ጥያቄ ጨምረንበት ይሄም አለ ያኛውም አለ፣ እዚህ ጋር ምን ያደርገኛል፣ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል እያልን ያልተጠየቅነውን ጭምር እንመልሳለን። በጣም ደስ እያለን ነው ያንን የምናደርገው። ሳንሳቀቅ፣ ሳንደብቅ፣ ሳንፈራ በደስታ ነው የምንመልሰው ሐኪም ፊት ስንቀርብ። ፖሊስ ጋር ስንጠየቅ ግን እንደዚህ አይደለም። በጣም እንፈራለን። ገና ከለበሱት ልብስ ተነስተን፣ ከዩኒፎርማቸው ተነስተን፣ ከመለያቸው ተነስተን እንፈራለን። ከስማቸው ተነስተን እንፈራለን። አንዳንድ ሰው ጭራሽ ፖሊስን ሲያይ ይንቀጠቀጣል። ወንጀል ስላለው ብቻ አይደለም የምንቀጠቀጠው፣ በቃ ፖሊስ ስለሆነ የምንቀጠቀጥ በጣም ብዙ ነው ያለው። የተጠየቀውንም በትክክል ለመመለስ ይቸገራል። በትክክል ለመመለስም እንፈራለን። ምክንያቱም ፖሊስ ነዋ። ነገር ግን አስታውሱ፣ ሁለቱም ጥያቄ ናቸው፣ ሁለቱም ጠያቂ ናቸው፣ ሁለቱም መርማሪ ናቸው፣ ሐኪም ፖሊስም። ይህንን በአእምሯችን እንደያዝን ወደ አጋር ታሪክ እንሄዳለን። ከዛ በፊት ግን እንጸልይ። እጅግ አድርገህ የምትወደን እግዚአብሔር አምላካችን ሆይ ይኸው ልጆችህ ቃልህን ከፍተናል። ልናጠና ልንማር ከእግሮች ስር ተሰብስበናል። መስመሩን ከፍተናል። ይሄው በየሶሻል ሚዲያው ቴክኖሎጂው በሰጠን እድል ተገኝተናል። ልታስተምረን እንድትቀርብ ለእያንዳንዳችን የልባችንን ጥያቄ መመለስ በሚችል መልኩ ወደ ህይወታችን እንድትመጣ ለምንሃለሁ። ቃልን ያለ መከልከል ተናገር።
እኛንም ደግሞ ልባችንን ክፈት። በጌታ በኢየሱስ ክርስቶስ ስም አሜን። ዘፍጥረት 16 ቁጥር 8 ላይ ስንሄድ የእግዚአብሔር መልአክ ጥያቄ እንዳቀረበላት እንመለከታለን ለአጋር። አሁን እሷ ኮብላይ ናት ወይም ኮብልላ ነው ያለችው። ኮብልላ ባለችበት ቦታ የእግዚአብሔር መልአክ መጥቶ እዛ አግኝቷታል። በእርግጥ ከዘፍጥረት መጽሐፍ አንስተን እስከ ራእይ ድረስ ስናጠና እግዚአብሔር የሚናገር አምላክ ብቻ ሳይሆን የሚጠይቅም አምላክ እንደሆነ በተደጋጋሚ ያሳየናል። ብዙ እግዚአብሔር የጠየቃቸው ጥያቄዎች በመጽሐፍ ቅዱስ ላይ እናገኛለን። እግዚአብሔር ለመጀመሪያ ጊዜ የጠየቀው አዳምን ነው የነበረው። አዳምን የጠየቀው ጥያቄ ደግሞ አዳም ወዴት ነህ ነበር ያለው ዘፍጥረት ምዕራፍ 3 ቁጥር 9 ላይ። ልክ እንደዚያው አጋርን ባገኛት ጊዜ አጋርን የጠየቃት ጥያቄ ከየት መጣሽ? ወዴትስ ትሄጃለሽ ነበር ያላት። እነዚህ ሁለቱም ጥያቄዎች ነው የጠየቀው። ከየት ነው የመጣሽው? ወዴትስ ነው የምትሄጂው? አሁን ይሄንኑን ጥያቄ በደንብ እንየው። ይሄ ጥያቄ ከየት መጣሽ ወዴትስ ትሄጃለሽ የሚለው ጥያቄ የሐኪም ጥያቄ ነው ወይስ የፖሊስ ጥያቄ ነው? ይህንኑን ጥያቄ ሐኪም ሲጠይቅና ፖሊስ ሲጠይቅ በጣም ይለያያል። ስለዚህ ይህ ጥያቄ የሐኪም ጥያቄ ሆኖ ነው የቀረበው ወይስ የፖሊስ ጥያቄ ሆኖ ነው የቀረበው? አዳምም ሆነ አጋር የተጠየቁት ጥያቄ ወጥመድ ውስጥ የሚከታቸው አልነበረም። ወንጀልን ልፈርድባቸው አልነበረም። ይልቁንም የሐኪም ጥያቄዎች ሆኖ ነበር የቀረቡላቸው። አስቡ፣ አጋር ሴት ናት፣ በዛ ላይ ደግሞ ባሪያ ናት፣ በዚያ ላይ ደግሞ ነፍሰ ጡር ናት። ያም አልበቃም፣ የተጨቆነች ናት። ያም አልበቃ ብሏት ደግሞ አሁን ኮብላይ ናት። በሽሽት ላይ ያለች፣ በምድረ በዳ ላይ የተገኘች ሴት ናት ማለት ነው። ይህን ሁሉ የጫነች፣ ይህን ሁሉ የተሸከመች ሴት ናት። ለዚህ ሁሉ የሚቀርበው ጥያቄ የሚራራ ሐኪም የጠየቀው ጥያቄ እንጂ የወንጀል መርማሪ ፖሊስ የጠየቀው ጥያቄ አይደለም። ለአጋር እግዚአብሔር እንዲህ ብሎ አልጠየቃትም። አጋር ለምን አመፅሽ አላላትም። ለምን ራስሽን አላስረከብሽም የሚለውን ጥያቄ አልጠየቃትም። ለምንድን ነው የኮበለልሽው ብሎም አልጠየቃትም። ለምንድን ነው ያመፅሽው? ለምንድን ነው ይህን ስራ የሰራሽ? ለምንድን ነው ራስሽን ዝቅ ያላደረግሽው? ለምንድን ነው መኮብለልን የመረጥሽው? እንዴት እንደዚህ ታደርጊያለሽ የሚል ጥያቄ አይደለም የተጠየቀችው። ይልቁንም ጥያቄው ከየት መጣሽ ወዴትስ ትሄጃለሽ የሚል ጥያቄ ነው የነበረው። ወገኖች፣ ፈውስ የሚጀምረው በሽታችንን ስንናገር ነው ይባላል። አንዳንድ ጊዜ አንድ ክኒኒ ወይም አንድ መርፌ እንኳን ሳይሰጠን ሐኪሙ ጠይቆን የሚያመንን ስለነገር ነው ብቻ ቀለል ይላል። ድሮ ይባላል፣ በወሬ ነው የሰማሁትና አንዳንድ ሐኪሞች በቃ ደረቅ መርፌ ይወጋሉ ሲባል ሁሉ ሰምቻለሁ። ምንም መድኃኒት የሌለውን ውሃ ይወጋሉ በመርፌ ሲባል ሰምቻለሁ ድሮ።
ከዛ በኋላ ያንን ደረቅ መርፌ የተወጋው ወይም ደግሞ በውሃ የተወጋው በቃ የሚገርም መድኃኒት አገኘው ብሎ በቃ ተፈወስኩ እያለ ደስ ያለው ነበር የሚገባው። ሐኪም በቃ አንዳንዱ ደግሞ ምንም ሳይታዘዝለት ሐኪም ስላናገረ ብቻ ቀለልልለታል። አዎ በሽታችንን ስንናገር ይቀላል። ችግራችንን ስንናገር ይቀላል። የሚጠይቀን ብቻ ሳይሆን የሚያዳምጠን ሲኖር ይቀላል። ህመማችን ይቀንሳል። ጌታ ኢየሱስ ማየት የተሳነውን ሰውዬ በማርቆስ ምዕራፍ 10 ቁጥር 51 ላይ ባገኘው ጊዜ የጠየቀው ጥያቄ ነበረ። ምን እንዳደርግልህ ትወዳለህ ነበር ያለው። ምን እንዳደርግልህ ትወዳለህ? አስቡ። ጠያቂው ምን ማድረግ እንዳለበት ስላላወቀ አይደለም፣ ወይም ደግሞ ምን ማድረግ እንዳለበት ጠፍቶት አይደለም። ሁሉን የሚችል ሁሉን የሰራ ሁሉን የሚያውቅ መጀመሪያ ላይ ሆኖ መጨረሻን የሚያውቅ ጌታ ነው እየጠየቀ ያለው። ምን እንዳደርግልህ ትወዳለህ? ነገር ግን ዋናውን ችግሩን አውጥቶ እንዲናገር እድል እየሰጠው ነው የነበረው። በነገራችን ላይ አብዛኛውን የእግዚአብሔር ጥያቄ በምንመለከትበት ጊዜ መጽሐፍ ቅዱሳችን ላይ እድል እየሰጠን ያለው እንድንናገር እድል ይሰጠናል። ያጠፋነው ነገር እንኳን ቢኖር ስላጠፋነው ነገር እንድንናገር እድል ይሰጠናል። እንድንተነፍስ እድል ይሰጠናል። ይሄኛውም ሰው አይነ ስውሩም ችግሩን አውጥቶ እንዲናገር ዋናውን ችግሩን በእርግጥም ያስፈልገኛል፣ ይሄ ነው በቃ ብዙ የሚጎሉ ነገሮች እኮ አሉ። ኦኬ ማየት ስለተሳነው ብቻ ችግሩ የማየት ችግር ብቻ ላይሆን ይችላል። ድህነት ሊኖረው ይችላል። ሌላም በሽታ ሊኖረው ይችላል። ሌላም የሚጎልበት ነገር ሊኖረው ይችላል። የሚገባበት ቤት ላይኖረው ይችላል። የሚበላ ነገር ላይኖረው ይችላል። የሚለበስ ልብስ ላይኖረው፣ የሚቀይር ልብስ ላይኖረው ይችላል። መጠጊያና መጠለያ ላይኖረው ይችላል። ነገር ግን ካሉት ችግሮች ዋናውን እጅግ በጣም ያስፈልገኛል ብሎ እሱ አንደኛ ደረጃ ላይ የሚያስቀምጠውን ችግሩን ከአፉ አውጥቶ እንድናገር እድል ሰጠው። ምን እንዳደርግልህ ትወዳለህ? አጋርንም ከየት ነው የምትመጪው ስላት የመጣችበትን ቦታና መንገድ አይደለም እየጠየቃት ያለው። ያለፈችበትን ቦታና መንገድ አይደለም እየጠየቀ ያለው። እሱ ጠፍቶት አይደለም። በነገራችን ላይ ጥያቄውን ሲያቀርብላት የሳራ አገልጋይ የሆንሽ አጋር ብሎ እኮ ነው የጠየቃት። በስም ነው የጠራት። ወደዛኛው መጣል። ስለዚህ ከየት እንደመጣች ያውቃል። ያለፈችበትን መንገድ ውጣ ውረዱን ያውቃል። ያንን መንገዱ ምንም ችግር የለውም። እሱን አይደለም እየጠየቃት የነበረው። የቆሰለችበትን ህይወት እንድትናገር ነበር የጠየቃት። በህይወት ያለፈችበትን ይሄኛውን መንገድ አይደለም፣ አሁን የመጣችበትን መንገድ አይደለም። ነገር ግን ያለፈችበትን ያንን ወደዛ እንድትደርስ ወደዛ እንድትመጣ ያደረጋትን እጅግ በጣም የከበዳትን የሰበራትን ያቆሰላትን ያደማትን ችግሯን ትልቁን አውታ እንድትናገር ነበር እድሉን የሰጣት። ወዴትስ ነሽ አለ። አሁንም ቦታን አይደለም፣ ነገር ግን የህይወት መዳረሻዋን እየጠየቃት ነው የነበረው። ግቧን እየጠየቃት ነው የነበረው። ይህ የጀመርሽው መንገድ፣ ይህ የያዝሽው መንገድ የት ያደርሰኛል ብለሽ ነው የምታስቢው። ምክንያቱም ያ ቃል አጋር መሄጃ አልነበራትም። ከዚህ በፊት እንደነገርኳችሁ ከግብፅ ከነሱ ጋር በምርኮ የመጣች አገልጋይ ናት።
ማንንም አታቅም፣ ሀገሩን አታቅም፣ ሰፈሩን አታቅም፣ ከየት ወጣ በየት ወጣ የት እንደምትሄድ አታቅም። መውጣቷን ብቻ ነው የምታውቀው። ስለዚህ ቦታን ሳይሆን የህይወት መዳረሻዋን እየጠየቃት ነው የነበረው። በእርግጥ ይህ ቁስልሽን የሚፈውስ እርምጃ ነው ወይ ያደርስሻል ወይ ብሎ እየጠየቃት ነው የነበረው። ብዙ የቆሰሉ ሰዎች መሮጣቸውን ብቻ ነው የሚያውቁት። ብዙ በቃ የቆሰልን ሰዎች፣ የደማን ሰዎች፣ ችግር የደረሰብን ሰዎች፣ መከራን የተቀበልን ሰዎች፣ ስደት የደረሰብን ሰዎች መውጣታችንን ብቻ ነው የምናውቀው። ወዴት እንደምንሮጥ ግን አናውቅ። የት ለመሄድ እንደወጣን ግን አናውቅ። ይህንበት ቦታ ምን አይነት ነገር ይዞ እንዳለ አናውቅ። ምን አይነት ነገር እንደሚጠብቀን አናውቅ። ነገር ግን መውጣታችንን ብቻ ነው የምናውቀው። ለዛ ነው ይህንን የጠየቃት። ደሞ ወዴት ነሽ አላት። ለዚህ ነው ሐኪሙ አጋርን ያስቆማት። ይሄንን መገንዘብ እንድትችል፣ ይሄንን ማሰብ እንድትችል፣ ቆም ብላ ሩጫዋን ማሰብ እንድትችል፣ መዳረሻዋን ማሰብ እንድትችል፣ ሳታስብበት የወጣችውን እከሌ ጋር ሄዳለው፣ እዚህ ቦታ ሄዳለው፣ እዚህኛው ከተማ ሄዳለው፣ እዚህኛው መንደር ሄጄ እዛ ተደላድዬ እኖራለሁ ወይ ደግሞ እዛ ጋር እከሌ ጋር ተጠግቼ እኖራለሁ ብላ ሳታስብ የወጣችውን ያንን እንድታስብበት ቆም አደረጋት። እስቲ አስቢ፣ ወዴትስ ነሽ የምትሄጂው? ልፈርድባት አይደለም፣ ልፈውሳት ነው እየጠየቀ የነበረው። ሐሳቧን በግድ ሊያስቀይራት አይደለም፣ ይልቁንም ልፈውሳት ነበር የጠየቀው። ጠያቂው ሐኪም ነው የነበረው። አንቺ ኮብላይ ብሎ እጇን በሰንሰለት አስሮ ወይም በብረት አስሮ ወደና አብርሃም ወደ ሳራ ቤት ለመመለስ ወይም ደግሞ እስር ቤት የሚወስዳት ፖሊስ አልነበረም ጠያቂው። ልረዳት የሚችል፣ ልራራላት የሚችል፣ ቁስሏን ሊያክም የሚችል፣ ከውጭ ያለውን ሳይሆን የውስጡን ቁስል ሊያክም የሚችል ሐኪም ነበር የሚጠይቃት የነበረው። በአዲስ ኪዳን እንደምናውቀው የተቀበረውን ጌታዋን አታ ስታለቅስ የነበረችውን ማርያምን ባገኘ ጊዜ ያ ተቀብሮ የነበረው ሞቶ ተቀብሮ የነበረው ከዛ ከሞት የተነሳው ራሱ ጌታ መጣና ለምን ታለቅሻለሽ? ማንንስ ትፈልጊያለሽ ነበር ያላት። ሁለት ጥያቄ፣ ልክ አጋር እንደተጠየቀችው ሁለት ጥያቄ ጠየቃት። ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? ፈዋሽ ጥያቄ ነው የነበረው። እንባን የሚያብስ ጥያቄ ነው የነበረው። ድምፁን በሰማች ጊዜ፣ እሱ መሆኑን ባወቀች ጊዜ ተፈወሰች። እንባዋ ደረቀ። ረቡኒ አለች። ልትጠማጠመው ሁሉ ፈለገች። ጥያቄው ፈዋሽ ጥያቄ ነበረ። ወገኖቼ፣ ከእግዚአብሔር የሚመጡ ጥያቄዎች ፈዋሽ ጥያቄዎች ናቸው። መፍትሄ ይዞ የሚመጡ ጥያቄዎች ናቸው። ወጥመድ ውስጥ የሚከቱን ጥያቄዎች አይደሉም። ሰንሰለት እጃችን ላይ ሊያኖሩ የሚመጡ ጥያቄዎች አይደሉም። አጋር ከመልአክ ጋር ለመነጋገር እንኳን የመጀመሪያ ሴት ነበረች። እንግዲህ መጽሐፍ ቅዱስ ላይ እንደተጻፈልን ከሷ በፊት ከመልአክ ጋር ያወራች ሴት አላየው። ለዛውም አስቡ፣ ባሪያ ናት፣ ኮብላይ ናት፣ የተጨቆነች ናት፣ የተጣለች ናት፣ ፈላጊ የሌላት ናት። ነገር ግን እግዚአብሔር፣ ሰውን የማይንቀው እግዚአብሔር፣ ያ ታላቁ ሐኪም
ማንንም ከማንም የማያበላልጠው ወደ ተሰበሩት ልባቸው ወደ ተሰበረ የሚያዘነብለው ለተጨቆኑቱ የሚራራው ሕይወት ለከበዳቸው ሸክም ለከበዳቸው ወደ ዲኑ አሳርፋችኋለሁ የሚለው አምላክ መልአኩን ወደሷ ላከ። ክብር ለእግዚአብሔር ይሁን። እግዚአብሔር ሰውን አይንቅም። ቀርቦ አናገራት፣ ቁጭ ብሎ አናገራት። ወደሷ ወረደ፣ ከሷ ጋር እኩል ቁጭ አለ፣ ከሷ ጋር እኩል ተቀመጠና አናገራት። የሐኪምን ጥያቄ ጠየቃት። አያችሁ ወገኖቼ፣ በእግዚአብሔር አሰራር ውስጥ በምትመለከቱበት ጊዜ ከእርማት በፊት አዎ የምትታረም ነገር ነበራት። አዎ በኋላ ምላት ነገር አለው። አዎ መኮብለሏ ላይ ድጋፍ የለውም። መኮብለል አለባት ብሎ አያምንም። ነገር ግን ከእርማት በፊት እሷን ከማረም በፊት እሷን ከማስተካከሉ በፊት ርህራሄን አሳያት። ብዙዎቻችን የሚጎለን ነገር ይሄ ነው። ብዙዎቻችን የምናጣው ነገር ይሄ ነው። በማንም ሰው ላይ የትዳር አጋራችን ይሁን ልጆቻችን ይሁኑ ጓደኞቻችን ይሁኑ አብሮን የሚሰሩ ይሁኑ በማንም ሰው ላይ ከርህራሄ በፊት ማረምን፣ ማስተካከልን፣ መቅጣትን እሱ ነው የሚቀድምብን። አያችሁ፣ ሐኪም የሆነው ልፈውሳት የመጣው ጠያቂ ግን እሷን ከማረም በፊት ትክክል አይደለሽም ከማለቱ በፊት ግድ የለም ተመለሺ ከማለቱ በፊት ርህራሄን አሳያት። ቁጭ ብሎ ሰማት። የሚሰማት የሌላት አጋር ቁም ነገር ነው ብሎ ቦታ ሰጥቷት ቁጭ ብሎ ጠይቆ የማያውቅ ማንም አብርሃምም ጭምር ከዚህ በፊት እንዳየነው በዝምታ ሰይፍ የመታት ማንም ለማንም የምትተነፍስ የሌላት አጋር አሁን ግን መልአኩ ቁጭ ብሎ ሰማት። እግዚአብሔር ይመስገን። አጋር ጥያቄ ከተጠየቀች በኋላ አስቡ፣ ጥያቄ ከተጠየቀች በኋላ ችግሯን ከተናገረች በኋላ መልስ ከሰጠች በኋላ ፈውስን ካገኘች በኋላ አይገርማችሁም? ወዲያው ስም ሰጠች። ይህንን በተደጋጋሚ እያየን ያለ ነው፣ ዋናው ርዕሳችን ስለሆነ። ወዲያው ወደ አምልኮ ገባች። ወዲያው ታሪኳ ተቀየረ። ወዲያው እይታዋ ተቀየረ። ወዲያው ያለችበት የእንባ የለቅሶ የተጨቆንኩኝ ተጎዳው የሚለው ስሜት ሁሉ ጠፋና ተፈወሰና ልቧ ተፈወሰ፣ መለካከቷ ተፈወሰ። ወደ አምልኮ ገባች። ወዲያው ስም ወደ ማውጣት ገባች። ወዲያው ኤልሮኢ አለች። ወዲያው የሚያይ የሚጠይቅ የሚያናግር የሚሰማ የሚፈውስ ኤልሮኢ፣ እሱን አየሁት፣ እሱን አገኘሁት፣ ከሱ ጋራ ተገናኘው። ቶታሊ ይለያል። አዲስ ነገር፣ አዲስ እይታ፣ አዲስ ምልከታ፣ አዲስ ነገር በውስጤ ተፈጥሯል። ያገኘሁት ምንም ነገር የለም። የጨበጥኩት አዲስ ነገር የለም። የተሰጠኝ ምንም ወረቀት የለም። ነገር ግን ውስጤ ተፈውሷል። ምክንያቱም ያናገራት ሐኪም ነበር፣ የሚፈውሳት ነበር፣ የሚጠግናት ነበር፣ የማይንቃት ነበር፣ ጆሮ ሊሰጣት የሚችል ነበር። ዛሬ ወገኖቼ አዎ እግዚአብሔር ይጠይቃል። ግን እግዚአብሔር የሚጠይቀው እግዚአብሔር ሐኪማችሁ ነው። መርማሪ ፖሊስ አይደለም። የሚከሳችሁ አቃቢ ሕግ አይደለም። የሚፈርድባችሁ
ሊፈርድባችሁ የሚጣደፍ አይደለም። ይልቁንም ልረዳችሁ የሚፈልግ ሊያክማችሁ የሚፈልግ ለእያንዳንዱ በሽታችሁ መድኃኒትን በእጁ የያዘ አምላክ ነው። ሐኪማችሁ ነው። ሐኪማችን ነው ወገኖቼ። ስለዚህ ይህንን ጠያቂ የሆነውን እግዚአብሔር እሱ ጥያቄ ይዞ ወደኛ ሲመጣ፣ ጥያቄ ይዞ ወደ ልባችን ሲመጣ፣ ጥያቄ ይዞ ወደ አእምሯችን በሚመጣበት ጊዜ እንደ ፖሊስ አይተነው እንደሚወነጅለን ቆጥረነው ኃጢአተኞች መሆናችንን ሊፈርድብን የሚፈልግና በዛ ሊያጨናንቀንና ሊመታን ሊቀጣን የሚፈልግ አድርገን አእምሯችን ላይ ከመሳል ሊያክመን ፈልጎ የሚጠይቀን ሐኪም መሆኑን በመረዳት ለሐኪማችን መልስ መስጠት እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል